እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው? እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። የሞተለትን ክርስቲያን በየሜዳው መግደል። ስለዚህ ባካችሁ ይሄንን መልእክት ሁላችሁም ሼር። ኦርቶዶክሳውያን ልክ እንደ ዶሮ እየተጨፈጨ የታደራችሁ እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆኑ መረጃዎች ተመልሼ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ ለብዙዎች እንዲደርስ፣ እንዲሁም ሼር አድርጉ። ኮሜንት ላይ በዚህ ቪዲዮ የተማራችሁትን ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋለሁ። በጣም የሚያሳዝን መረጃ ተሰምቷል። በአርሲ ሸርካ የሟቾች ቁጥር 28 ደርሷልም ተብሏል። ሐዘኑ ቀጥሏል። በአርሲ ሸርካ ላይ ያለው ሐዘን አልቆመም። ትናንት ወዲያ 21 ሰዎች ተገደሉ ተብሎ ሳይቆም ትናንት ምሽት ደግሞ ተጨማሪ 7 ሰዎች ቤተክርስቲያን ግቢ ውስጥ በግፍ ተገድለዋል። በሁለት ቀን ውስጥ ብቻ የሟቾች ቁጥር 28 ደርሷል። ቤተክርስቲያን ውስጥ ተጠግተው የነበሩ ነዳያንና አቃቢትም ተረሽነዋል። ደጀ ሰላሙና በርካታ ቤቶችም ተቃጥለዋል። ስጋቱ አሁንም እንዳለ ነው ተብሏል። እጅግ በጣም ያሳዝናል። ሁላችሁም ለሞቱት ነፍስ ይማር፣ በአካባቢው ላሉት ደግሞ ጸሎት አድርጉላቸው። መረጃው የቲክቫ ኢትዮጵያ ነበር። መልካም ጊዜ። ፍየል መንታ ትወልዳለች አሉ። አንዱ ለመጣፍ አንዱ ለወናፍ አሉ። እናቶች አንጀታቸው በሳንጃ ተቀዷል በሰማዕትነት። አዎ እኛ የውጩን ታሪክ እናወራለን፣ የውጮቹን ሰማዕታት። የኛ ሰማዕታት ትናንትና በሰማዕትነት ሕፃናት የሄሮድስን ሕፃናት የመሰሉ የኛ ሕፃናት በሰማዕትነት አልፈዋል። እናቶቻችን ሆዳቸው ተቀዷል። ሰማዕታት ኢትዮጵያ ናቸው። ወንድሞቻችንም መኪና ተጉዞባቸዋል። ብዙ ተፈጽሟል። እነሱ ግን ለጥቅም ነው እግዚአብሔር ያዘጋጃቸው። ነገ አንተን ጉንፋን ይገልሃል። ነገ ወረርሽኝ መጥቶ ሊጥልህ ይችላል። እነሱ በክብር ይገርማል እኮ የኛ አባቶች ምን ይላሉ? ፍየል መንታ ትወልዳለች አሉ። አንዱ ለመጣፍ አንዱ ለወናፍ አሉ። ያሳዝናል እኮ ይሄ እኮ ነው። አንዱ ለክብር አንዱ ለሐሳር እርስ በርሳችን የገዛ ነፍሱን ለማጥፋት በጭካኔ ይሄዳል። ማንን ነው እየጎዳ ያለ? አይሰጥም ብላችሁ ነው? እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው። በገንቦ ውስጥ እንዳለ ትንሽ ጠብታ። እግዚአብሔር ውስጥ ጽርሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ ጋሮሙ ለሕዝብ ያለ የሕዝብን መከራየው ወረዱ ይላል። አሁንም ለእኔና ለእናንተ ይውረድልን የሰማይ አምላክ። አይችልም ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ሕይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ? ንገሩኝ። የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? ኧረ መኑ ይመስለህ ከምና አማልክት እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳነኝ የለም። ሰማችሁት? እኔ እግዚአብሔር የሚሳነው ታዲያ ምንድን ነው እናንተ ችግር? ጳውሎስ ያለውን ላስታውሳችሁ እንዴ? ቅዱስ ጳውሎስ በረከቱ ይደርባችሁ። ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ደግማችሁ ንገሩኝ ሁላችሁም። አልሰማሁም። ምን በሚሰጠኝ? ኃይልን በሚሰጠኝ በማ በክርስቶስ ስንቱን እችላለሁ? ሁለቱን፣ ሶስቱን፣ አራቱን
ከንቱን እችላለሁ። ክርስቶስ ከእናንተ ጋር ይሁን ለዘላለም። ክብርና ምስጋና ይግባው። እናመሰግነዋለን። ስሙ የተመሰገነ ይሁን። እየተጨፈጨፉ ስለ ኢራንና ስለ አሜሪካ ላወራችሁ አልመጣም። ኦርቶዶክሳውያን በምስራቅ አርሲ ዞን ውስጥ በጣም በከፍተኛ ሁኔታ እየተጨፈጨፉ ነው። እነዚህ ኦርቶዶክሳውያን መሳሪያን አልታጠቁም፣ ንጹሃንም ነበሩ። ማንንም ለመግደል ማንንም ለመጉዳት ቤተክርስቲያን ውስጥ አልተሰበሰቡም። ይልቁንስ ስለ ዓለምና ስለ ምድራቸው ስለ ራሳቸው ነፍስ ለመጸለይ በቤተክርስቲያን ውስጥ ተሰብስበው ነበር። እነዚህ ኦርቶዶክሳውያን ግድያቸው፣ ሰቆቃቸው፣ መከራቸው ማብቂያው መቼ ነው? በተለይ በአርሲው አካባቢ ተመሳሳይ ነገሮች ሁሌ እንሰማለን። ቆይ የኦርቶዶክሳውያን ጥፋትስ ምንድነው? መፍትሄውስ ምንድነው? እባካችሁ ድምጽ ናቸው። ይሄን ቪዲዮም ሼር ማድረጋችሁ እንዳትረሱ። ቅዱስ ሚካኤል አይኔ እንዲያበራልኝ ለመንኩት። የጠየቅኩት ሁሉ በአንድ ቀንና እንዲሁም ደግሞ በአንድ ቅጽበት አደረገልኝ። ይህ የእህታችን ምስክርነት ነው። እስኪ አንድ ጊዜ ሁላችሁም ቅዱስ ሚካኤል እያላችሁ ኮመንቱን አጥለቅልቁት። ቅዱስ ሚካኤል በጭንቃችሁ ሁሉ ይድረስላችሁ። ይህን ተአምር ለሌሎችም ሼር እያደረጋችሁ አጋሩ። ታዲያ ይህች እህታችን በአንድ ቀን አይኗ ስለበራበት ድንቅ የፈውስ ስፍራ ልንገራችሁ። ከአዲስ አበባ በ26 ኪሎ ሜትር ርቀት ላይ ብቻ የሚገኝ ሲሆን ሰሚ በዕለቱ ቅዱስ ሚካኤል ይባላል። ይህ ስፍራ በየሳምንቱ አያሌ ምስክሮች እግዚአብሔር አደረገልኝ ብለው የሚመሰክሩበት፣ እውሮች የሚያዩበት፣ አንካሶች የሚሄዱበትና የታሰሩ ሁሉ የሚፈቱበት የቃል ኪዳን ምድር ነው። የፊታችን ቅዳሜ የካቲት 21 እና እንዲሁም ደግሞ እሁድ የካቲት 22 ገዳሙ ራሱ ባዘጋጀው መንፈሳዊ ጉዞ የዚህ በረከት ተካፋይ እንድንሆን ተጋብዘናል። በ300 ብር ብቻ ወደዚህ ቅዱስ ገዳም ተጉዘን በካህናት እጅ ቅባ ቅዱስ ተቀብተን በፈዋሹ ጸበል ተጠምቀን እንዲሁም ደግሞ በቦታው የሚገኘው ልዩ የማር ጸበል ይዘን እንመለሳለን። ኑ የቅዱስ ሚካኤል ረድኤትና አማላጅነት አብረን እንካፈል። ታዲያ በዚህ ስልክ እየደወላችሁ ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ የአርሲ ክርስቲያኖች በዚህ ሰዓት እንዴት አምሽተው ይሆን? መከራ ውስጥ ያሉ ወገኖቻችን የሚደርስላቸው ያጡ፣ ካህናቱም ሥራ በዛባቸው ወንድሞቻቸውን ሲቀብሩ ይውላሉ። በየቀኑ የሬሳ ድርድር ቲክቶክ ላይ ዩቲዩብ ላይ ማየት ለምደነዋል። እግዚአብሔር በመቅደሱ ላይ ፊቱን ያብራ። ያኔ ዳንኤል
ከክርስቶስ ልደት በፊት 590ዎቹ ዓመተ ዓለም አካባቢ የተናገረው ቃል ዛሬም በእኛ መቅደስ እየተፈጸመ ያለ ይመስላል። ዘመኑ እስራኤላውያን ከበደልና ከኃጢአታቸው ብዛት የተነሳ ወደ ባቢሎን የተማረኩበት በናቡከደነጾር እጅ የወደቁበት ዘመን ነበር። ያለመታዘዛችን ውጤት ነው መርዶ እየሰማን እንድንውል የሚያደርገን። ትልቁ መልእክት ይትክበሩ ቤተ አቡየ ቤተ መስያት ነው። ራሳችንን ካስተካከልን እግዚአብሔርን እንደ ዳንኤል ልንለምነው እንችላለን። አሁን አምኖ የሚጸጸት ሰው ስለጠፋ ቤተ ክርስቲያን ሁል ቀን በፍርስራሽ ታሪክ ውስጥ አለች። በገዛ ደሙ የዋጃት መቅደስ በክብር መቆም አቅቷታል። የአዲስ ኪዳን ደም የፈሰሰላት መቅደስ አሁንም የሰዎችን ደም ማፍሰስ አላቆመችም። ደጇ ላይ የንጹሃን ደም እየፈሰሰ ይገኛል። እግዚአብሔር ፍትህን ከሰማይ ለሁላችንም ይላክልን። ይሄ ሁሉ ምናልባት አንደኛው መነሻዎች እኛስ ብንሆን የምንናገረው ንግግርና የምንኖረው ኑሮ ለእግዚአብሔር ያልተመቸ መስመራችን ለክፉዎች አሳልፎ ሰጥቶናል። እግዚአብሔር ፊቱን በሁላችንም ላይ ያብራል። እስራኤል ለእግዚአብሔር አልታዘዝ አሉ ይላል። እምቢ አሉ። በደላቸው በዛ፣ ኃጢአታቸው በዛ። መስመሩን ሳቱት። እግዚአብሔርን ከጣዖቶቻቸው በታች አደረጉት። ለእግዚአብሔር የሚገባውን ክብር ከለከሉት። በዝናብ አብቅሎ በፀሐይ አብስሎ እየመገባቸው እነሱ ግን ለቀረጹት ድንጋይ ወደ ማምለክ አዘነበሉ። ወደ ሥጋ ፈቃዳቸው ፊታቸውን መለሱ። ለእግዚአብሔር የሚታዘዝ መልካም ሰው ጠፋ። አልቦ ዘይገብር አለ ሰናይት። እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል ዳዊት። ከመይህር አይመቦ ጠቢብ ዘይሐስሰው ለእግዚአብሔር። አምላኩን የሚፈልግ በጎ ሰው መልካም ሰው አጣ። ይፈልግ ዘንድ ፈለገ፣ ግን ኩሉ አረየው ህቡር አለ። ሁሉ በደለ፣ ሁሉ ረከሰ። እግዚአብሔር ሰው ፈልጎ አጣ። አልቦ ዘይገብር አለ ሰናይት። በጎ ነገርን የሚያደርግ አጠፍ አንድ ሰው አጣ ይላል። ምድር በዚያ ዘመን ተበላሸች። ስለዚህ ምርኮ ደረሰባቸው። እስራኤል አትፈርስም ብለው ከነ ኃጢአታቸው ይኖሩ ነበር። የቃል ኪዳን አገር ናት ብለው በደላቸው ግን የቃል ኪዳኗን አገር የደም አገር አደረጋት። የዝሙት አገር አደረጋት። የዘረኞች አገር አደረጋት። የተንኮልና የክፋት የጎጥ አገር አደረጋት። በዚህ ምክንያት እግዚአብሔር አዘነ በአገሪቱ። የሰላሟ ከተማ የረብሻ ከተማ ሆነች። የእግዚአብሔር በኩሬ ብሎ የሚጠራው ሕዝቡ ተሸንፎ የሚማረክ ሆነ። አለፈ ሲባል የሚያስፈራው ሕዝብ ሰይፍ ይዞ እንኳን ማሸነፍ አቃተው። 26ቱን አረዷቸው። 26ቱን ጨፈጨፏቸው፣ ገደሏቸው። ከዛ ምዕመናኑ መጥተው እዚሁ እንዲሉላቸው ሳልችቶታል። ሺውን ብታርዱ ሺውን ብትገሉ የሚጮህ የለም። አሁን ጴንጤ ነው እየተደሰተ ያለው። ጠላቴ ተመታ፣ ጌታዬ ተመታ እያለ እየጨፈረ ነው። እስላም ስላረደለት እየጨፈረ ነው። ያንተን ቀን ያሳየኝ፣ ያንተ ጌታ ያንተን ቀን ያሳየኝ፣ ያንተን ቀን ያሳየኝ። አይማረኝ እንዴት አብይ እነሱን እንዳነቀው አንተ ደግሞ ታየዋል። ክርስቲያን ወንድምህ ክርስትናን ያስተማረ ያጠመቀ ኦርቶዶክሳዊ ወንድምህ ሲታረድ ሲገደል ቤተ እምነቱ ሲቃጠል ዝም ብለህ ያየኸው እግዚአብሔር በነፍስም በስጋም እንዴት እንደሚያቃጥል ታየዋለህ። ሩቅ አይደለም። 6-7 ዓመት የደስታ ዓመታት ነበሩ። ጓዳ ሞልቷል፣ ባንክ ሞልቷል፣ ልብስ ተቀይሯል። ከዛና አህመዲን ጀበል ውስጥ ገብታችሁ ኮመንቱን ተመልከቱ። አህመዲን ጀበል እኛ መንግስት እንዲህ ቢያደርግ እኛ እኮ የተቃወምነው ጋዜጠኞቹ ምናምን ያለበት ጋር ገብታችሁት ወረዱበት። ከዛ ያቺ አህመዲን ጀበል ስልጠና ሲጠት የተናገራት መጣ። እንዲህ አይነት ጫና ሲመጣ የራሳቸው ህዝብ ሲገለበጥባቸው እንዴ ምናምን ሲላቸው አጀንዳ የምታስቀይር ነገር ያመጣሉ። ለዚህ ቀላሉ ነገር ምንድነው? ማረድ። ማንን? ክርስቲያኖችን። የት ያሉትን? ጠባቂ የሌላቸው። አጀንዳ ሲመጣ እንዲታረዱ ሽመልስ አብዲሳ ያዘጋጃቸው፣ አዳነች አበቤ ያዘጋጀቻቸው፣ አብይ አህመድ ያዘጋጃቸው፣ ይልማ መርዳሳ ያዘጋጃቸው፣ ጢሞቴዎስ ጌዲዮን ያዘጋጃቸው በኦሮሚያ ምድር ሊታረዱ የተዘጋጁ አጀንዳ ማስቀየሻዎች። ይህ ጫና ሲመጣባቸውና ማፈሪያ ቅሌታም ተብለው ሲሰደቡ እነዛ በቤታቸው የተቀመጡ ምስኪኖችን ሰይፋቸውን ይዘው ጥይታቸውን ይዘው ሄዱና ከየቤቱ አውጥተው የሚቀፍ አስተራረድ አሳረዷቸው። ኦርቶዶክሳውያኑ በዛ እንዲያለቅሱ ይሄው እኛ ተበቀልናችሁ እንዲሉ የእስራኤሉን ፕሬዝዳንት
መቃወም ቢያቅታቸው የት እንጩህ የት እንበቀል ሲሉ በነፃ በርካሽ የሚሞቱ የሚጠይቅላቸው የሌለ የሚቆጣላቸው የሌለ መግለጫ የሚያወጣላቸው የሌለ ወገኖቼ ተገደሉ ወገኖቼ ታረዱ ብሎ የሚንገበገብ የሌለ ምስኪኖች እግዚአብሔር ያስቀመጣቸው የሚረዳቸው ያጡ ከዜጋ የማይቆጠሩ ምስኪኖች ኦሮሚያ ክልል ያሉ ኦሮሞዎች ኦርቶዶክሳውያን አማሮች ኦርቶዶክሳውያን ተገኙ።